ሰላም ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ጤናችሁ ሁሉም ብዝት ይበልልኝ። እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የማንበብ የመጻፍ እንዲሁም ደግሞ ሂሳብ የመስራት ክህሎት ለማዳበር የሚሰራ ቻናል ነው ማለት ነው። ኦንላይን መማር ለምትፈልጉ ከስር ባለው ስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች በመጠቀም እኔ ጋር ኮሚኒኬት ማድረግ ትችላላችሁ። እኔ እንድበረታታ ለእናንተም የምሰራው ትምህርት ሲደርሳችሁ ዘንድ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እሺ ቀጥታ ወደ ዕለቱ ትምህርት እናልፋለን ማለት ነው። ደግሞ ልክ እንደተለመደው ያመጣውላችሁ ሁለት ሆሄያትን ነው፣ የአማርኛ ሆሄያትን በእነሱ የተመሰረቱ ቃላትን እያየን በዛውም ከቃላቱ በተጨማሪ ምን እናውቃለን ማለት ነው። እነዚህን ፊደላትን በደንብ ለመለየት ያስችለናል ማለት ነው። ሌላ ተጨማሪ ነገር ከዚህ ውጭ የሆነ ነገር በተለያዩ ሶሻል ሚዲያ አማራጮች ልታናገሩኝ ትችላላችሁ። እሺ ለዛሬ ያመጣሁላችሁ ማን ናቸው ካላችሁኝ ወና እንዲሁም ደግሞ ዘ ከነ ቤተሰቦቻቸው ማለት ነው። እነዚህ ሁለቱ የፊደላት ቤተሰቦች የሚጀምሩ ቃላትን ያመጣሁላችሁ ልክ ሰሞኑን እንደምሰራው ተከታታይ ነው ማለት ነው። እሺ እንያቸው፣ አብራችን ቆዩ። ወ ው ዊ ዋ እነዚህን እናይና ቀጣይ ሰባቶቹን እናያለን። የወ ቤቶችን እያደረግን ነው ማለት ነው። ልክ እንደ ሰሞኑ ማለት ነው። እሺ የሚጀምሩት ወ ወር ወር እንግዲህ ወ የመጀመሪያዋ የወ ቤት ነች። ር ደግሞ የረ ስድስተኛ ቤት ማለት ነው። ወር ወጥ ወ የወ ቤት የመጀመሪያዋ አንደኛ ቤት ማለት ነው። ጥ ደግሞ ስድስተኛ የጠ ቤት ወጥ። ወቅት ወ አንደኛ የወ ቤት፣ ቅ ስድስተኛ የቀ ቤት፣ ት ስድስተኛ የተቤት በአንድ ላይ ወቅት። ወደ እዚህ ጋር ግን ሁለቱም ምንድናቸው? አንደኛ ቤት ወ አንደኛ የወ ቤት፣ ደ አንደኛ የደ ቤት ወደ። እሺ አሁን ደግሞ ወደ ሁለተኛዋ የወ ቤት እንሄዳለን። ሁለተኛ ላይ የምናገኛት ይችኛዋን ውን ነው። ው እንደምታዩት ያው በመጀመሪያ ክፍል ላይ ከሀ እስከ ፐ ድረስ ስለሰራሁላችሁ እነዛን ልዩነት በደንብ ነግሬያችኋለሁ። እዛ ጋር አስቀምጫለሁ። እዚህ ጋር አሁንም ለማስታወስ ያህል ው ድምጿ ከስድስተኛው ው ተመሳሳይ ነው። እዚህ ጋር ግን ው ቀጥሎ ያለው ቤት ነው፣ ታች ላይ መጨረሻ ላይ ማለት ነው። ው እሺ፣ በው የሚጀምሩ በሁለተኛ የወ ቤት የሚጀምሩት ው ጪ ው ሁለተኛ የወ ቤት ነች። ጪ ደግሞ ሶስተኛ የጨ ቤት ውጪ። ውስጥ ው ሁለተኛ የወ ቤት ነች። ስ ስድስተኛ የሰ ቤት ነች። ጥ ስድስተኛ የጠ ቤት ነች። ውስጥ። ውጤት ው ሁለተኛ የወ ቤት ነች። ጤ አምስተኛ የጠ ቤት ነች። ት ስድስተኛ የተ ቤት ውጤት። ውዝግብ ው ሁለተኛ የወ ቤት፣ ዝ ስድስተኛ የዘ ቤት፣ ግ ስድስተኛ የገ ቤት፣ ብ ስድስተኛ የበ ቤት። እዚህ ጋር ውዝግብ ከው ውጭ ያሉት እንዳሉ ስድስተኛ ቤቶች ናቸው ማለት ነው። ወደ ሶስተኛዋ የወ ቤት ሂደናል። ዊ ይችን ትመስላለች። በዊ የሚጀምሩ ዊንድቤን ዊ ሶስተኛ የወ ቤት፣ ን ስድስተኛ የነ ቤት፣ ድ ስድስተኛ የደ ቤት፣ ቤ አምስተኛ የበ ቤት፣ ን ስድስተኛ የነ ቤት ዊንድቤን። እሺ ውድ ቤተሰቦቼ ይቺ ዊ የምትበላዋ የወ ዘር ማለት ነው። ብዙ ጊዜ በቃል መጀመሪያ ላይ አናገኛትም በአማርኛ ቃላት ውስጥ ማለት ነው። ነገር ግን ይሄ ማለት አንጠቀማትም ማለት አይደለም። በቃላት መካከል በቃላት መጨረሻ ላይ ምናምን ልናገኛት እንችላለን እና በብዛት እዚህ ጋር አሁን በመጨረሻ ምናምን ያለችው እናያለን። እንደ መጀመሪያ ግን ዊንድ ቤን ስንል እንጠቀማታለን። እሱን አየን። እዚህ ጋር አሁን ባህላዊ ያው
ዊ እዚህ ጋር አሁን መጨረሻ ላይ ነው የተቀመጠችው። ባ የበ አራተኛ ቤት፣ ህ የሀሌታዋ ሀ ስድስተኛ ቤት፣ ላ አራተኛ የለቤት ባህላዊ ዊን አሁን መጨረሻ ላይ ያገኘን ማለት ነው። የወን ሶስተኛውን ቤት እዚህ ጋር ደግሞ ስዊድን ያው እዚህ ጋር ከስ ቀጥላ ነች ዊ ያለችው። ስ ስድስተኛ የሰቤት፣ ዊ ሶስተኛ የወቤት፣ ድ ስድስተኛ የደቤት፣ ን ስድስተኛ የነቤት ስዊድን። ዊ አሁን የቷ ናች? ሁለተኛ ላይ የተቀመጠች እቺ ማለት ነው። እዚህ ጋር ደግሞ ሀዊ ሀ የሐመር ውሃ ወይም የሁለተኛ ሞክሸ ሀዎች ውስጥ ሁለተኛ ላይ ያለችው ሀ የሷ አንደኛ ቤት ዊ ሶስተኛ የወቤት ሀዊ። ወደ አራተኛ የወቤት ሂደናል። ዋ ዋስ አራተኛ የወቤት፣ ስ ደግሞ ስድስተኛ የሰቤት ዋስ። ዋና ወይም ደግሞ ዋና ማለት እንችላለን። እንግዲህ ጠብቀውና ላልተው ስለሚነበቡ ቃላት ወይም ደግሞ ፊደላት በሌላ ክፍል ላይ የሚሰራላችሁ እዚህ ጋር አሁን ይሄኛው ዋና ወይም ዋና ሁለት ትርጉም ያለው ቃል ሆኖ እናገኘዋለን ማለት ነው። አጥብቀን እና ላልተን ዞሮ ዞሮ ሆሄያቶቹ እነማን ናቸው? ዋ አራተኛ የወቤት እና አራተኛ የነቤት ዋና ወይም ዋና ማለት እንችላለን። እሺ ዋ አራተኛ የወቤት፣ ጋ ስንተኛ ቤት ነው? የገ አራተኛ ቤት ዋጋ። እሺ ዋንጫ ዋ አራተኛ የወቤት፣ ን ስድስተኛ የነቤት፣ ጫ የጨ ስንተኛ ቤት ነው? አራተኛ የጨ ቤት ዋንጫ። እሺ አሁን አንዴ እንያቸው። እዚህ ጋር ከወ እስከ ዋ ድረስ ወይም ደግሞ የወቤቶች እስከ አራት ድረስ እስከ አራተኛው ድረስ ያሉትን ማለት ነው። ወ ው ዊ ዋ እዚህም ጋር ወ ው ዊ ዋ እዚህም ጋር ወ ው እዚህ ጋር ዊ ዋ ወ ው ዊ ዋ ወ ው ዊ ዋ። አሁን ደግሞ ወዴት እንሂድ? ወደ ሶስቶቹ ቀሪዎቹ የወዘሮች ማለት ነው። ሶስት ስለሚቀሩን አራቱን ብቻ ነው ያየናቸው። እነዚህም ወ ው ዊ ዋ። አሁን ደግሞ እንዲህ ብለን ገና አላለቁም፣ ሰባት መሙላት አለባቸው የወቤቶች። እነሱን ለማን ናቸው? እንያቸው አብረን። እሺ የቀሩት ዌ ው ወ። ልብ ብላችሁ አድምጣችሁ ከሆነ አሁን ዌ ው ወ ከላይ ካየናቸው ጋር ተመሳሳይ ድምጽ ያለው ስድስተኛ የወቤት ማለት ነው። በቅርጽ ነው እንጂ የሚለያዩት በድምጽ ምንም ልዩነት ሳይኖራቸው ተመሳሳይ ናቸው ከሁለተኛው የወቤት ጋር ማለት ነው። ይሄ ስድስተኛው ነው። እሺ በቃላት እናየዋለን። ዌ ጋር እንሂድ። ዌ ጋር ስንሄድ ዌብ ውድ ቤተሰቦቼ እዚህ ጋር ማስቀምጣቸው ቃላት ውስጥ ዋና አላማው ፊደላቱን መለየት ስለሆነ አማርኛ ያልሆኑ ቃላትንም እየቀላቀልኩባችሁ ነው። እሱን ልብ ልትሉ ይገባል። አሁን ይሄ ዌብ የሚለው የአማርኛ ቃል አይደለም፣ ነገር ግን ዌን የት ጋር እንጠቀማለን የሚለውን ለማሳየት የተጠቀምኩት ነው። ዌ አምስተኛ የወቤት ነው። ብ ስድስተኛ የበቤት ዌብ ዌልስ። ይህም እንደዛው ዌስ አምስተኛ የወቤት ነው። ል ስድስተኛ የለቤት ነው። ስ ስድስተኛ የሰቤት ማለት ነው። ዌልስ ዌብሳይት ዌብሳይት። ይሄም የአማርኛ ቃል አይደለም፣ ነገር ግን ዋና ታርጌታችን ምንድነው? ዌን ማወቅ ነው። ዌ ድምጿም ትንሽ ከበድ የሚል አይነት ነገር ስለሆነች አሁን እሷ ስንተኛ ቤት ነች? አምስተኛ የወቤት ነች። ብ ስድስተኛ የበቤት ነው። ሳ አራተኛ የሰቤት ነው። ይ ስድስተኛ የየቤት ነች። ት ስድስተኛ የተቤት ዌብሳይት ዌብ ፔጅ። ይሄም እንግሊዘኛ ቃል ነው፣ በተለይ ቴክኖሎጂ ጋር የተያያዘ ማለት ነው። እሱን ያው ስንጽፍ በአማርኛ እንዴት መጻፍ እንዳለብን ለማሳየት እንጂ አማርኛ ቃል ሆኖ አይደለም። እሺ ዌ አምስተኛ የወቤት ነች። ብ ስድስተኛ የበቤት ነች። ፔ አምስተኛ የፐቤት ነች። ጅ
ስድስተኛ የጀ ቤት በአንድ ላይ ዌብ ፔጅ። እሺ በዌ ያሉትን አየን። አሁን ደግሞ ወደ ው እንሄዳለን። ው ስድስተኛ የወ ቤት ማለት ነው። ውሃ ውሃ ው ስድስተኛ የወ ቤት ነው። ስንጽፈው ብዙ ጊዜ ውሃ ብለን ስንጽፍ ይሄን እንጠቀማለን። በነገራችን ላይ ያችኛው ው ድምጻቸው ተመሳሳይ የሚሆኑ ሆሄያት ላይ ብዙ ጊዜ በአዘውትረ የምንጠቀማቸው አንዳንዶችን ሊሆን ይችላል ማለት ነው። አሁን ይችኛዋን ው ስድስተኛዋን ው ነው ብዙ ጊዜ የምንጠቀም ማለት ነው። ድምጻቸው ግን ተመሳሳይ ነው። ውሃ የትኛዋ ሀ ደግሞ የሃ የብዙሃን ውሃ የምትባለው ማለት ነው። ከሞክሸ ሀዎች 3 ሞክሸ ሀዎች ስላሉ እሷኛዋ አራተኛ ቤት ነች ማለት ነው። የብዙሃን ሀ አራተኛ ቤት ነች። ውሃ ውድድር ው ስድስተኛ የወ ቤት ድ ስድስተኛ የደ ቤት ድ በድጋሚ ስድስተኛ የደ ቤት ረ ስድስተኛ የረ ቤት እነዚህ ሁሉም እንዳለ ስድስተኛ ውድድር። ውይይት እዚህም ጋር ተመሳሳይ ነው በአጋጣሚ ው ስድስተኛ የወ ቤት ይ ስድስተኛ የየቤት ይ በድጋሚ ስድስተኛ የየቤት ት ስድስተኛ የተቤት ውይይት። ውድ እዚህም ጋር ስድስተኛ የወ ቤት እንዲሁም ስድስተኛ የደቤት ውድ። ወደ ወ እንሂድ። ወ በተመሳሳይ ወ የመጀመሪያ ወ እና ይሄኛው መጨረሻው ሰባተኛ ወ ተመሳሳይ ድምጽ ነው ያላቸው። እነዚህም የወዘሮች ሁለቱ ተመሳሳይ ሞክሼዎች ናቸው። ሁለቱ ማለቴ ው ሚል ሁለት ድምጽ አለን ሁለተኛ ላይ እና ስድስተኛ ቤት ላይ እንዲሁም ደግሞ ወ ሚል የመጀመሪያ ቤትና የመጨረሻ ወይም ሰባተኛ ቤት ላይ ተመሳሳይ ናቸው ማለት ነው። እናም አጠቃቀማችን እንዴት ነው? ይችኛ ወ ድምጿ ተመሳሳይ ናት ብያችኋለሁ። ከማን ጋር? ከመጀመሪያ ወጋ ማለት ነው። ወ ብለን አይደል የተነሳ ነው ወን ስንቆጥር። ስለዚህ ወ የመጀመሪያው ወይም ደግሞ አንደኛ ቤት ላይ ያለና ወ ሰባተኛ ቤት ላይ ያለ ተመሳሳይ ድምጽ አላቸው። በቅርጽ ግን እንደምታዩቸው የተለያዩ ናቸው ማለት ነው። እና ይችኛን ወ የት ነው የምንጠቀማት? ብዙ ጊዜ በቃል መጀመሪያ አንጠቀማትም። ኖርማል ወ የመጀመሪያዋን ስለምንጠቀም ማለት ነው። የቃላችን መጀመሪያ ላይ የወ ድምጽ ካስፈለገን ማንን ነው የምንጠቀመው? ወ የመጀመሪያውን ማለት ነው። ነገር ግን እዚህ ጋር ወ ይሄኛው ወ ለብዙ ለማድረግ ቃላትን የተሰጠን ቃል አብዝተን ስንናገር ምናምን እሱ ላይ መሃል ላይ ምናምን እናስገባለን ማለት ነው። ለምሳሌ እዚህ ጋር አሁን ሰዎች የሚለው ጋር ሰ አንደኛ የሰ ቤት ነች። ወ ያችኛዋን ወ ከምናደርጋት ይሄን ብናደርገው ጥሩ ይሆናል ማለት ነው። የሚመከረው እንደዛ ነው ብዙ ጊዜ እና ሰ አንደኛ የሰ ቤት ወ ሰባተኛ የወ ቤት ች ስድስተኛ የቸ ቤት ሰዎች። እዚሁ ጋር አወን ብለን ስናወራ አወን የሚል ምላሽ ስንሰጥ ማለት ነው። ቅርታ አወን ስንል ያችኛዋን ወን መጠቀም እንችላለን ኖርማሊ፣ ግን ደግሞ እችን ብናረጋት የተዘወተረው እንደዚህ ነው ማለት ነው። አወን አንደኛ የአ ቤት ወ ስድስተኛ የወ ቤት ን ስድስተኛ ማን ነው? ይቅርታ እዚህ ጋር ወ ስንተኛ ነው? ሰባተኛ ቤት ማለት ነው። የወ ን ደግሞ ስድስተኛ የነ ቤት አወን። እዚህ ጋር ብዙዎች እዚህ ጋር አሁን ሰዎች የሚለው ብዙ ሰዎች መሆናቸው ነው። እዚህ ጋር ደግሞ ብዙዎች ብለን ስንጽፍም እንደዚህ ብንጠቀም የተዘወተረው ይሄ ነው ማለት ነው። ስድስተኛ የበቤት ነው። ዙ ሁለተኛ የዘቤት ነው። ወ ሰባተኛ የወ ቤት ነው። ች ስድስተኛ የቸ ቤት ብዙዎች። ስራዎች አሁንም ስራዎች ብዙ አይነት ስራዎች መኖራቸውን እዚህ ጋር ስድስተኛ የሰ ቤት ራ አራተኛ የረ ቤት ወ ሰባተኛ የወ ቤት ች ስድስተኛ የቸ ቤት ስራዎች። እዚህ ጋር አሁን ውድ ቤተሰቦች ከወ እስከ ወ ከመጀመሪያ ወ እስከ መጨረሻው ወ እስከ ሰባተኛ ወ ድረስ ያሉትን አየን። እነዚህን ሶስቱን በድጋሚ እንያቸውና
ዌ ው ወ ዌ ው ወ እነዚህ ናቸው። በድጋሚ አብራችን ቆዩ። አሁን ደግሞ ወዴት ነው የምንሄደው? ወደ ቀጣዩዋ ፊደል ወደ ዘ ቤቶች እንሄዳለን ማለት ነው። ዘ እንደተለመደው ከዘ እስከዛ ድረስ ያው ግልጽ በሆነ አቀራረብ ለማቅረብ ነው። በነገራችን ላይ የምቆራረጠው ሰዎችዬ። እሺ ዘ ዙ ዚ ዛ። አሁን እዚህም ጋር አራቱን እናይና ቀሪ ሶስቱን ደግሞ እናያለን። ዘ በዘ የሚጀምሩ ዘመን። ዘ አንደኛ የዘ ቤት ነው። መ አንደኛ የመ ቤት ነው። ን ስድስተኛ የነ ቤት ዘመን። ዘር ዘ አንደኛ የዘ ቤት፣ ር ስድስተኛ የረ ቤት። እሺ ዘርፍ። ያ ውድ ቤተሰቦቼ ቃላት በቃ አንዴ ሆሄያትን አገጣጥመን መጻፍ ከጀመርን ምንም አይከብዱንም። ለምሳሌ ዘር ዘር፣ ይሄውን አንድ ቃል ነው። ዘር የሚለውን እንደነገርኳችሁ ነው። ፍ ስንጨምርበት ዘርፍ ዘርፍ ይሆናልና ዘ አንደኛ የዘ ቤት ነው። ር ስድስተኛ የረ ቤት ነው። ፍ ስድስተኛ የፈ ቤት ዘርፍ። ዘይት ዘ አንደኛ የዘ ቤት፣ ይ ስድስተኛ የየቤት፣ ት ስድስተኛ የተ ቤት ዘይት። ወደ ሁለተኛ የዘ ቤት እንሂድ። ማነች? ዙ ነች። ዙ እዚህ ጋር ዙ ረ ዙር። ዙ ሁለተኛ የዘ ቤት ነች። ረ ስድስተኛ የረ ቤት ማለት ነው። ዙር። ዙፋን ዙ ሁለተኛ የዘ ቤት፣ ፋ አራተኛ የፈ ቤት፣ ን ስድስተኛ የነ ቤት ዙፋን። ዙምባራ ዙምባራ ዙ ሁለተኛ የዘ ቤት፣ ም ስድስተኛ የመቤት፣ ባ አራተኛ የበቤት፣ ራ አራተኛ የረቤት ዙምባራ። ዙሪያ ዙሪያ ዙ ሁለተኛ የዘ ቤት፣ ሪ ሶስተኛ የረቤት፣ ያ አራተኛ የየቤት ዙሪያ። ወደ ሶስተኛዋ ቤት እንሄድ። ዚ ነች። ዚ ፕ ዚፕ። ዚ ሶስተኛ የዘ ቤት ላይ ያለ ነው። ፕ ስድስተኛ የፐ ቤት ዚፕ። ዚ ግዛግ ዚ ሶስተኛ የዘ ቤት፣ ግ ስድስተኛ የገ ቤት፣ ዛ አራተኛ የዘ ቤት፣ ግ ስድስተኛ የገ ቤት ዚግዛግ። እሺ ዚነት ዚ ሶስተኛ የዘ ቤት፣ ነ አንደኛ የነ ቤት፣ ት ስድስተኛ የተ ቤት ዚነት። ዚምባብዌ ዚምባብዌ። እሺ ዚ ሶስተኛ የዘ ቤት ነች። ም ስድስተኛ የመ ቤት ነች። ባ አራተኛ የበ ቤት ነች። ብ ስድስተኛ የበ ቤት ነች። ዌ አምስተኛ የወ ቤት ዚምባብዌ። እሺ ዛ ጋ እንሂድ። አራተኛ የዘ ቤት ማለታችን ነው። እሺ ዛፍ ዛፍ አራተኛ የዘ ቤት፣ ፍ ደግሞ የፈ ስንተኛ ቤት ነች? ስድስተኛ ቤት ዛፍ። ዛሬ ዛ አራተኛ የዘ ቤት፣ ሬ አምስተኛ የረ ቤት ዛሬ። ዛቻ እዚህ ጋር ሁለቱም ምንድናቸው? አራተኛ የዘ ቤት፣ ቻ ደግሞ የቸ አራተኛ ቤት። ዛምቢያ ዛ አራተኛ የዘ ቤት፣ ም ስድስተኛ የመቤት፣ ቢ ሶስተኛ የበቤት፣ ያ አራተኛ የየቤት ዛምቢያ። አሁን ዘ እስከ ዛ ድረስ አራቶችን አየን። ቀሪ ሶስት አሉን እናያቸዋለን። እስኪ በድጋሚ እንሸምድዳቸው። ዘ ዙ ዚ ዛ ዘ ዙ ዚ ዛ ዘ ዙ ዚ ዛ ዘ ዙ ዚ ዛ ዘ ዙ ዚ ዛ። አሁን ደግሞ ቀሪ ሶስት አሉ እነሱን እንያቸው ማለት ነው። ሶቹ ደግሞ ዜ ዝ ዞ ዜ ዝ
ዞ ናቸው። በእነሱ ያሉ ቃላትን እኔ ዜና ዜና። አምስተኛ የዘ ቤት ና ደግሞ አራተኛ የነ ቤት ዜና። ዜማ አምስተኛ የዘ ቤት ማ ደግሞ አራተኛ የመቤት ዜማ። ዜጋ በአጋጣሚ ዚህም ጋ ዜ አምስተኛ የዘ ቤት ነች። ጋ አራተኛ የገቤት። እስካሁን ያየናቸው እንዳለ አራተኞችን ያስቀጠልን። ዜሮ ዜ አምስተኛ የዘ ቤት ሮ ሰባተኛ የረቤት ዜሮ። ወደ ስድስተኛዋ የዘ ቤት ሄደናል። ዝ ነች። ዝር ዝር። ስድስተኛ የዘ ቤት ረ ስድስተኛ የረ ቤት። አሁንም በድጋሚ ዝ ስድስተኛ የዘ ቤት ረ ስድስተኛ የረ ቤት ዝርዝር ዝርዝር። ዝግጅት ስድስተኛ የዘ ቤት ስድስተኛ የገቤት ስድስተኛ የጀቤት ስድስተኛ የተቤት ዝግጅት። እዚህ ጋር ሁሉም እንዳለ ስድስተኛ ቤቶች ናቸው። ዝናብ ስድስተኛ የዘቤት አራተኛ የነቤት ብ ደግሞ ስድስተኛ የበቤት ዝናብ። ዝንባሌ ስድስተኛ የዘቤት ስድስተኛ የነቤት ባ አራተኛ የበቤት ሌ አምስተኛ የለቤት ዝንባሌ። ወደ ሰባተኛ ቤት ሄደናል። ሰባተኛዋ የዘቤት ዞ ነች። ዞን። ሰባተኛ የዘቤት ን ደግሞ ስድስተኛ የነቤት ዞን። ዞማ ሰባተኛ የዘቤት ማ ደግሞ አራተኛ የመቤት ዞማ። ዞረ ሰባተኛ የዘቤት ረ አንደኛ የረቤት ዞረ። ዞራ ዞራ ይባላል። ዞራ ማለት ዞ ሰባተኛ የዘቤት ራ አራተኛ የረቤት ዞራ። እሺ ውድ ቤተሰቦች የዘቤቶችን ወደ ማገባደዱ ላይ ነን። ዜ ዝ ዞ። ቅድም ዘዙ ዚዛ ብለን አቆመን ነበር። አሁን ደግሞ ዜ ዝ ዞ ብለን እንዘጋለን ማለት ነው። ዜ ዝ ዞ ዜ ዝ ዞ ዜ ዝ ዞ ዜ ዝ ዞ። ለዛሬ ያመጣውላችሁ ዝግጅት ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ቀጣይ ቪዲዮዎች እንዲደርሷችሁ ሳብስክራይብ ሳታረጉ እያያችሁ ያላችሁ ሰዎች ሳብስክራይብ በማድረግ እንዲሁም ደግሞ ትምህርቱ ወሳኝ ሆኖ ካገኛችሁት ላይክ፣ ሼር አድርጉ ለሌሎችም እንዲደርስ። ቀጣይ በሌሎቹ ፊደላት እንገናኛለን። እስከዛው ድረስ ሰላም ሁኑልኝ።